ጓደኛዬ በዛ ባለምራ አባቴ ልሞት ነው አብዶ ወጥቷል አለች። አንዲት ነበረች ያለች አንዲት ናት። አታወራ ምን አትለም በቃ ማለት አትናገርም። ያደረችው ሐኪም ቤት ነው። ሐኪሞች ጠዋት ውሰዷት ወደ ቤት ትሄድ ምናምን አሉ። ዛሬ ተረኛ ሆና እዚህ ቤት ምስጋና ለኢየሱስ ገላታይ ቦንቾ ጎዳሲ ይሁዳ ጋሞሲ ከመስከረም አንድ በኋላ ከሳምንት በኋላ በጣም ማዘር ታማ ነበረችና 17 ላይ በጣም አሟት በቃ እሷ ጓደኛዬ ነበረችና ለበዓል ብላ ስጠራኝ ራሱ ስጋ አልበላም ምናምን ብዬ በጣም በእንባ ነበር የመጣሁት። ስመጣ ምሳል ሊበላ እየበላው እያለም ራሱ እንባይ አልቆም ማለና እሷ በቃ ተስፋ አትቁረጪ፣ አታልቅሽ፣ ምንም አትሆንም፣ በህይወት ትኖራለች፣ እናንተም ደግሞ ምስጋናውንም ትካፈላላችሁ ምናምን አለች። እንደዛ ስትል እሺ በቃ እንዳልሽው እንዳፍሽ ይሁን አልኩትና ጌታ ሆይ እዚህ ግቢ እንደገባው ተራኛ አድርገህ ቁጥረኝ ምናምን ብዬ ከሷ ጋር ተመካክሬ መጣሁትና በጣም ታማ ነበረችና ጸልይልኝ ምናምን ስል ከዛ በኋላ ወንበር ላይ ተቀመጭ ያልከኝ ከዛ ከተቀመጥኩ በኋላ በቃ እግሬን መታኸኝ። ከዛ ከመታኸኝ በኋላ በቃ ከዚህ በኋላ በቃ ከሷ ላይ ጅብ ጮሆ በራሱ ጊዜ እያገሳ እንደሚሄድ ይሄዳል በሽታው። በጣም አጅበው ነበረ እንደ እንግዳ እንደምን አጅቧት ነው ያለው፣ ግን በራሱ ጊዜ እየጮኸ ይሄዳል። ከዛ በኋላ ልክ ያ የተጸለየውን ጻይት ወስጄ ነጋ ፎቶ ነበርና ፎቶ ላይ ጌታ ሆይ በኢየሱስ ክርስቶስ ስም ዛሬ እንዳልከው እንደተናገረን እንደዛው ይሁን ይጽና አልኩትና ከዛ በኋላ ፎቶ ላይ ቅባቱን ቀባውትና ከዛ በኋላ እንባዬ በጣም ነበረ። ከዛ በፊት ሁሌ በቃ ለጓደኞችም ስል ስራ ቦታም በቃ መስራት አልችልም ምን አልልም። ጌታ ሆይ እኛን ያለ አባት ነው ያሳደገችው እና ጌታ ሆይ እኛን ዛሬ ምንድነው ከፊት ምስጋና አለ ያ ምስጋናው እንዳልካፈል ለምንድነው በማል ጨለማ ለኛ የምትልከው? በዚህ አዲስ አመት ላይ ጌታ ሆይ ለሌላው ሁሉ አዲስ አመት ሆኖ ለኔ ለምንድነው ለኛ ሀዘን አመት ሊሆን የገባው ምክንያቱ ምንድነው ብዬ ከዛ ከእግዚአብሔር ጋር ተነጋግሬ ወደዚህ መጣሁት። እንዳልከው እዚህ መተሽ ትመሰክሪያለሽ ምናምን ስትለኝ ራሱን ይዤ መጥቼ እኔ እመሰክራለሁ አልኩት። እንዳልኩት ይኸው ዛሬ እግዚአብሔር ይመስገን እንግዲኛ ብርም ወርቅ የለም፣ ግን ከአንድ በታችን እግዚአብሔር በቃ ምስጋና ብቻ ነው የሚወስደው። ይኸው ዛሬ ተረኛ ሆና እዚህ ቤት ምስጋና ለኢየሱስ ገላታይ ቦንቾ ጎዳሲ ይሁዳ ጋሞሲ አሳቲ ሄደ ገላሲ ኤርሲዮ አሽከራቲ ተማነና አቲ ተማርስሽኒ ኤታፔ ኪዲ ይሁዳይ ባይዚዲያኒ አስተምረን ባይዘቲ ማኪዲ ታናዳ አሳናዳኒ ሃይቂዲ ኤራኔ መስቀሊ አካቀቲዲ ጎልጎታ ድሪያን ሱታ ጉሲዲ ታናዳ አሳናዳኒ ሃይቂዲ ሃሲ ሀጋፔካ ደንደና ጊዴጥያ ሹቻ አሁቢያን ወቲኒ ሞጊቶ ወንተታ ገላሳኒ ሲዮሊያ ዱጎ ወዲዲ ሲዮሊያ አሳ ተማርሲዲ ሲዮሊያ ቁልፒያ እኪዲ ባዋ ውሸቻው ውቲዲ hanno gattanaashan taassinne nuussinne gaannati didiya yuuda gaammoy biittappe garsa asa gidaasishin de'uwani xoossaa asikka woossishin xoossikka woosettidi hayqqanawu gisee gakkibeenna daashsha oottasha oosoy wuribeenna giido gishaw taanne galataysi አንዲት ነበረች ያለች አንዲት ናት እና በአጋጣሚ የሆነ ለቅሶ ነበር አገር ቤት ሲሄድ ዘመድ ነው የሚሞተው። እዛ ቦታ ላይ ኢቴን አላገኘኋትም። ጠየኳቸው። በጣም በጠናታ ማልቻ አሉኝ። በጣም ደነገጥኩኝ። ሩቅ ነው እኔ ከሄድኩበት ቦታ እሷ ያለችው ቦታ በጣም ሩቅ ነው። ደንግጬ ሄድኩኝ። ሲሄድ ያለው ሁኔታ በጣም ጥሩ አልነበረም። በጣም ታማ ነው ያለችው። ሰው ሁሉ ከቦታል። በጣም ደነገጥኩኝ። ያሽን ዘይት ትቼ ያልሄድም ዘይት ይዤ ነው የሚሄደው እና ምንም አላልኩም። ተነስቼ ዘይት ቀባዋት። ልጅቷ የዛኔ ምንም አትናገር፣ ምንም አንድም ነገር አትናገር። ዝም ብላ ነው ያለችው።
አታወራም ምን አትልም በቃ ማለት አትናገርም ያደረችው ሐኪም ቤት ነው ሐኪሞች ጠዋት ውሰዷት ወደ ቤት ትሄድ ምናምን አሉ ከዛ ሰውም በብዛት ከቦት ነው ያሉ በጣም ተነገርኩኝ በቃ ተሰማኝ ምንም አላልኩም በቃ በእግዚአብሔር ታመንኩና ዘይት ቀባዋት ከዛ ተነስቼ ወደዚህ መጣሁ በንጋታው ደወልኩኝ በትክክሉ ተናገረች በቃ አትናገርም ነበር ይዛኔ ክብር ስጡ ለኢየሱስ ግዴላችሁ እስቲ ከልባችሁ ጌታን እናመስግን ሃሌሉያ እና እግዚአብሔር ይሄ ነገር አድርጎልኛል ምን ጊዜም ማናችሁም ከቤታችሁ ዘይት አትውጡ ስትሄዱም ይዛችሁ ተንቀሳቀሱ ነው የምላችሁ እኔ ይሄን ነው ጨርሻለሁ በጌታ በኢየሱስም ፈውሷን በረከቱን ሰላም ይሄንም አጸናው ተባረክ መስከረም 17 ላይ ስንመጣ አልቅሰን ነው የመጣ ነው በጣም ከባድ ጊዜ ነው ለጓደኛዬ ነው እኔ ሳይሆን እሷም እኔም ሁለታችን አንድ ላይ ነው የመጣ ነው ጓደኛዬ በዛ ባለምራ አባቴ ሊሞት ነው አብዶ ወጥቷል አለች አሁን አለች እዚህ የለችም እሷ ፋንታ ትመሰክሪያለሽ ስላልክ ከዛ እንዴ እሷ ደግሞ ቡና አፍልቼ ቤቴ ጠርቼ እናቴ ልትሞትብኝ ነው እኔ ቡና ማልጠጣም ምግብም አልበላም አለች በዘኛው በኩል ጭንቅ በዘኛው አንደኛ እኔ ከገጠር ነው የመጣሁት መስከረም አንዱን አሳልፌ በቃ ከነሱ ጋር ተደስቼ እኖራለሁ ብዬ መጣሁ በመጣሁበት ይሄንን ዝግጅት ሲያደርጉ በጌታ በኢየሱስ እሺ የትኛው ጋር ነው መሆን የምችለው አልኩትና እሷንም እዛ ያለችዋንም የሥራ ባልደረባዬ ናትና እዛ ያለችዋንም እግዚአብሔር አለ ችግር የለም አሁን ዛሬ ቅዳሜ ነው እኔ ጸሎት ቦታ ሄዳለሁ ቁጭ በይ አልከኝ ቁጭ አልኩት ልክ አናቴ ላይ አስታውሰ ከሆነ አናቴ ላይ ነው ኦኬ እንደዚህ የደፋው አናቴ ላይ እንዲ ደፋሃና ከዛ በኋላ ፈውሱ ጸንቷል መተሽ ማስክሬ መታችሁ ሁለታችሁ ማስክሩ አልከ ከዛ እንዲ በቃ እሱ አይምሮ እንደለቀቀ በቃ እግዚአብሔር ተናግሮታል ስለዚህ ፈውሱ የጸና ነው አልኩትና ልክ ወደ ቤት ሲሄድ በንጋቱ አባቴ ድኗል አለች ክብር ከዚህ በላይ ለኢየሱስ አናቴ ላይ በጨመርከው ሰዓት ለካ ማታ ተፈውሶ አድሮ በራሱ ማሳ ላይ መራመድ ምን ያህል ጊዜ ነው አይምሮ የታመመው ከዛ በኋላ ከዚህ ዘይት ይዤርኩት ራሱ ሳይደርስ በማታ እሱ ተፈውሶ ልጆቹ ሁሉ በደስታና በምስጋና በዚህ ስፍራ ክብር ለአንተ ይሁን ኢየሱስ አንተ ትችላለህ አሜን አንተ አምላክ ነህ ሁሉ በላይ ነህ አሜን ለሰው የማይቻል ሁሉ ለአንተ ግን ተችሏል አሜን ክብር ለስምህ ይሁን ኢየሱስ ዛሬም ሕያው ነህ አሜን አምላክ ነህ አሜን አባቶች አምላክ ነህ አሜን አትሻሪም አሜን አትለወጥ አሜን ብዙ ክብር ለስምህ ይሁን አሜን ብዙ ክብር ለአንተ ይሁን አሜን ብቻዬን ክብር እውነተኛ አምላክ ነህ ክብር ለአንተ ይሁን አሜን